ጤና ይስጥልኝ አድማጮች እንደምን ቆይታችኋል? ከአሃዱ ኒውስ በሰዓቱ የተሰሙትን ሰበር መረጃዎች ወደ እናንተ ለማድረስ ብቅ ብያለሁ። እስከ ፍጻሜው ድረስ አብራችሁኝ ቆዩ። ክቡራትና ክቡራን አድማጭ ተመልካቾቻችን በአፋር ክልል ያለው ትኩሳት አሁንም አልበረደም፣ አልቀዘቀዘም። እንደውም ነገሮች እየተፋፋሙና እየተጋጋሉ ተባብሰው እየቀጠሉ ይገኛሉ። በርካታ መረጃዎች ከተለያዩ አቅጣጫዎች መውጣታቸውን ቀጥለዋል። አሁን በተሰማ መረጃም የትግራይ ክልል ጊዜያዊ አስተዳደር አዲስ መግለጫን በአሁኑ ሰዓት ማውጣቱ ተነግሯል። ክቡራን አድማጮች ስለ አፋር ክልሉ ጥቃት በተመለከተም ሰፋ ያለ ሀተታን አስፍሮበታል የትግራይ ክልል ጊዜያዊ አስተዳደር ባወጣው መግለጫ ላይ። እንዲሁም በትናንትናው ዕለት መግለጫን ሰጥተው ለነበሩት ለአቶ ጌታቸው ረዳም ለንግግራቸው ምላሽን ሰጥቷል። ይሄንን ጉዳይ በስፋት እንመለከተዋለን። ክቡራን አድማጮች የሰዓቱ ሌላኛው አነጋጋሪ የሆነው መረጃ ደግሞ የኢትዮጵያ አየር ኃይል በአፋር ክልል ህወሓት ላይ በድሮን ጥቃት ማድረሱ ተሰምቷል። ክቡራን አድማጮች ይህንን መረጃ እንዲሁ ወደ እናንተ የማደርሰው ይሆናል። በሌላ ዜና የትግራይ የዘር ማጥፋት አጣሪ ኮሚሽን በትግራይ ጦርነት ሳቢያ በተፈጥሮ ሀብት ላይ ከ46 ቢሊዮን ዶላር በላይ ውድመት ደርሷል የሚል አዲስ ሪፖርትን አውጥቷል። የሪፖርቱን ይዘት ወደ እናንተ አደርሰዋለሁ። እነዚህንና ሌሎችንም ዝርዝር መረጃዎችን ይዘናል። እስከ ፍጻሜው ድረስ አብራችሁን ቆዩ። ዝርዝር መረጃችን እንሆ። ሰናይ ቆይታ ይሁንላችሁ። በአፋር ክልል የህወሓት ኃይሎች ከተቆጣጠሯቸውና ከአጎራባች አካባቢዎች ከ2000 በላይ ሰዎች መፈናቀላቸው ተሰማ። ከቀያቸው የተፈናቀሉት ነዋሪዎች በአፋር ክልል ዞን 2 መጋሌ ወረዳ በሚገኘው በፋሮ ቀበሌና በአቅራቢያው በሚገኙ ቦታዎች ላይ መጠለላቸውንም ተነግሯል። በመጋሌ ወረዳ በሚገኘው ቶንሳ ቀበሌ ላይ ረቡዕ ዕለት በህወሓት ቡድን ጥቃት መፈጸሙን የአፋር ክልላዊ መንግስት ባወጣው መግለጫ ላይ አስታውቆ እንደነበረ የሚታወስ ነው። የክልሉ መንግስት በዚሁ መግለጫው የህወሓት ቡድን በዚሁ ቀበሌ የሚገኙ 6 አካባቢዎችን በጉልበት ተቆጣጥሯል ሲልም ወንጅሏል። ኢትዮጵያን ኢንሳይደር በስልክ ያነጋገራቸው 3 የአካባቢው ነዋሪዎች ይሄንኑ የክልሉን መረጃ አረጋግጠዋል። በአሁኑ ወቅት በህወሓት ኃይሎች ቁጥጥር ስር ያሉ ቦታዎች ሚልኪ፣ ዋርአ፣ ሚላም፣ ከረፈቱ፣ ካኦሶባራና ከረሙ አጋ የተባሉ አካባቢዎች መሆናቸውም ተገልጿል። የአፋር ክልላዊ መንግስት በመግለጫው ዋርአና ሚልኪ በተባሉ ቦታዎች የህወሓት ቡድን በንጹሃን የአፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስን ከፍቷል ሲል ወንጅሎ ነበረ። በተያያዘ ዜና የኢትዮጵያ አየር ኃይል ህወሓት ላይ የድሮን ጥቃትን ማድረሱ ተሰምቷል። በአፋር ክልል መጋሎ አካባቢ የህወሓት ኃይሎች ወደ አፋር ይዘውት በገቡት የጦር መሳሪያ ታንክና ተሳቢ መኪኖች ላይ አየር ኃይል በድሮን እርምጃ መውሰዱ ተሰምቷል። በታጣቂዎቹ ላይ የተፈጸመ ጥቃት አለመኖሩ የተገለጸ ሲሆን ምሽቱን መቀሌና አካባቢው የድሮን ቅኝት እንደነበረ ግን ተዘግቦ ተመልክተናል። የአፋር የጸጥታ ኃይሎችም መሬታችንን እናስለቅቃለን በሚል ወደ ስፍራው እየገሰገሱ እንደሆነም ተነግሯል። በሌላ በኩል የትግራይ ክልል ጊዜያዊ አስተዳደር አዲስ መግለጫን አውጥቷል። የትግራይ ክልል ጊዜያዊ አስተዳደር አንዱን አካል መርጦ በመደገፍና በመቃወም አሊያም ደግሞ በአንደኛው ጀርባ ላይ በመታዘል ትግራይን የጦርነት አውድማ ለማድረግ የምትጥሩ ያላቸውን ነገር ግን በስም ያልጠቀሳቸውን አካላት ከድርጊታቸው እንዲቆጠቡ አስጠንቅቋል። የትግራይ ክልል ጊዜያዊ አስተዳደር ይህንን ያለው የአፋር ክልል ላወጣው መግለጫ በሰጠው ምላሽ ላይ ነው። አስተዳደሩ ትግራይን የጦርነት አውድማ ከማድረግ ባለፈ የተለያዩ ምክንያቶችን በመጠቀም በውስጣችን ጥርጣሬና አለመተማመን እንዲሰፍን ትዕዛዝን በመስጠት አሉታዊ ሚናን የምትወጡ ያላቸውንም አካላት ከተግባራችሁ ተቆጠቡ ሲል አሳስቧል። አስተዳደሩ ምንም እንኳን ስም ባይጠቅስም የቀድሞው የጊዜያዊ አስተዳደሩ ፕሬዝዳንትና የአሁኑ የጠቅላይ ሚኒስቴሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ የአፋር ክልሉ ጥቃት የሻቢያ ትዕዛዝ ነው፣ አስፈጻሚዎቹም ፍስሐ ማንጁስ እና ዮሐንስ መዲድ ናቸው ሲሉ መወንጀላቸው የሚታወስ ነው።
የጊዜያዊ አስተዳደሩ መግለጫ ከአፋር ክልል በኩል ለቀረበው ውንጀላ በሰጠው ምላሽ የአፋር ክልልን ችግር ፈጣሪ ብሎ በመጥራት የትግራይ የጸጥታ ኃይሎች ወደ አፋር በመግባት ጥቃት ፈጽመዋል የሚለው ክስ መሰረት የሌለው ነው ሲል ውድቅ አድርጎታል። በእኛ ታጣቂ የተወረረ ግዛት የለም ሲልም አስተባብሏል። በተቃራኒው እኛ ላይ እየተፈጸመ ነው ያለው ተግባር የሁለቱን ጎረቤት ህዝቦች ዘላቂ ሰላምና ወንድማማችነትን የማይመጥን ነው ብሎታል። በተለይም ሰብል በሚሰበሰብበት በዚህ ወቅት እንዲህ አይነት ነገር መቅረቡ የትግራይን ህዝብ ለመጉዳት ታልሞ የተደረገ የክፋት ተግባር ከመሆኑ ውጪ ሌላ ዓላማ ይኖረዋል ብለን አናምንም ሲልም ኮንኖታል። ለፌዴራል መንግስት ደግሞ የፕሪቶሪያ ስምምነት በተገቢው መንገድ ተፈጻሚ ባለመሆኑ ሊኖር የሚገባው ሰላማዊ ሂደትና መተማመን ከመጉዳት አልፎ የሰላም ወዳዱ ህዝባችን ስቃይና መከራ እንዲቀጥል የሚያደርግ በአጠቃላይ ሊኖር የሚገባውን ሰላማዊ የፖለቲካ ትግልን የሚያደፈርስ አሉታዊ ውጤት እንደሚኖረው ግልጽ ነው። ከዚህ ባሻገር የኢትዮጵያና ቀጠናው ሰላምና መረጋጋትን የሚያውክ ላልተፈለገ ሌላ ዙር ውድመት የሚጋብዝ የጥፋት ጉዞ ነው ሲልም አስጠንቅቋል። መግለጫው በመጨረሻም የፕሪቶሪያ ስምምነት ሳይውል ሳያድር እንዲፈጸም፣ የትግራይ ህገ መንግስታዊ ወሰን እንዲረጋገጥ፣ ህዝባችን ደህንነቱ ተጠብቆ ወደ ቀየው እንዲመለስ፣ ከዚህ በተጨማሪ የትግራይን የውስጥ ችግሮችን በማባባስ ትግራይን ለማዳከም እየተደረገ ያለው እንቅስቃሴ እንዲታረምና በሰከነ መንገድ ዘላቂ መፍትሄ ወደሚያመጣ የሰለጠነ ውይይት የትግራይ ክልል የዘር ማጥፋት አጣሪ ኮሚሽን በ2013 ዓመተ ምህረት ጥቅምት ወር ላይ በተቀሰቀሰው ጦርነት ሳቢያ በትግራይ ክልል በተፈጥሮ ሀብትና አካባቢ ላይ የደረሰውን ከፍተኛ ውድመትን በተመለከተ አጠቃላይ ሪፖርትን ይፋ አድርጓል። ሪፖርቱ በ6 ዞኖችና ተደራሽ በሆኑ በሁሉም ወረዳዎች በተካሄደው ግምገማ አጠቃላይ የደረሰው ውድመትና ኪሳራ ከ46 ቢሊዮን የአሜሪካን ዶላር በላይ እንደሚገመትና ከዚህ ውስጥም የደን ዘርፍ ከፍተኛ ጉዳት የደረሰበት መሆኑ ተለይቷል ብሏል። ግኝቶቹ እንደሚያሳዩት በወታደራዊ ዘመቻዎች፣ በከባድ መሳሪያዎች ድብደባ፣ በዝርፊያና በግጭቱ ወቅትና ከዚያ በኋላ የአካባቢ አስተዳደር ስርዓቶች በመፍረሳቸው ምክንያት ሰፊ የደን መጨፍጨፍ፣ ከባድ የአፈር መሸርሸርና የስነ ምህዳር ጉዳት ደርሷል ብሏል። ሪፖርቱ አብዛኛው ጉዳት በኢትዮጵያ መከላከያ ሰራዊት፣ በኤርትራ መከላከያ ሰራዊትና በአማራ ክልል ኃይሎች የተፈጸመ መሆኑን ገልጾ በተለያዩ አካባቢዎችም በርካታ ተዋናዮች መሳተፋቸውን አመላክቷል። የትግራይ የዘር ማጥፋት አጣሪ ኮሚሽን ከ145,000 ሄክታር በላይ የአፈርና የውሃ ጥበቃ መዋቅሮች መውደማቸውን፣ ከ600,000 ሄክታር በላይ ደን መውደሙን እንዲሁም ኬሚካሎችን በመጣል ተገቢ ባልሆነ የቆሻሻ አወጋገድ ሳቢያ ከፍተኛ የአካባቢ ብክለት መከሰቱንም አስታውቋል። ኮሚሽኑ በርካታ የዱር እንስሳት ዝርያዎች ከአካባቢው መጥፋታቸውን፣ የእንስሳት ዝርያዎች በአሳና ንብ ልማት ላይ ከፍተኛ ኪሳራ እንደደረሰ እንዲሁም ለክልሉ አየር ንብረት ምቹ የሆኑ ተብለው የተዘጋጁ ልዩ የሰብል ዝርያዎች መውደማቸውንም ገልጿል። ሪፖርቱ ይህ የደረሰው ጉዳት በክልሉ የዕለት ተዕለት ህይወት፣ በምግብ ዋስትናና በክልሉ የስነ ምህዳር መረጋጋት ላይ ዘላቂ ጉዳትን እንደሚያስከትልም አስጠንቅቋል። የትግራይ ክልል የዘር ማጥፋት አጣሪ ኮሚሽን ጦርነቱ የክልሉን የተፈጥሮ ሀብት ለማጥፋት ታስቦ የተካሄደ ነበር በማለት ጠቅሶ ችግኞችን መትከል፣ የአየር ብክለትን ማጥራት፣ የዱር እንስሳትን መመለስና የስነ ምህዳር ተቋማትን እንደገና መገንባትን ጨምሮ አስቸኳይ የማገገሚያና መልሶ ማቋቋም እርምጃዎች እንዲወሰዱ ጥሪን አቅርበዋል። በተጨማሪም በካሳ ላይ የተመሰረቱ የመልሶ ማቋቋም ፕሮግራሞችንና የኪሳራውን ሙሉ መጠን ለመለካት ተጨማሪ ምርምር እንዲደረግም መክሯል። ኮሚሽኑ ጥቅምት 19 ቀን 2018 ዓ.ም ባወጣው የመጀመሪያ ሪፖርቱ ላይ በትግራይ ክልል በማህበራዊ ዘርፍ ላይ ከደረሰው የ11 ቢሊዮን የአሜሪካን ዶላር ውድመት ውስጥ አብዛኛው በኤርትራ ኃይሎች እንደተፈጸመ መግለጹ የሚታወስ ነው። በሪፖርቱ መሰረት በጦርነቱ ምክንያት በትምህርት ዘርፍ ወደ 4.36 ቢሊዮን የአሜሪካን ዶላር 40.1% ኪሳራ የደረሰ ሲሆን በመቀጠልም በጤና ዘርፍ 3.78 ቢሊዮን የአሜሪካን ዶላር ይሄም ማለት 34.8% ኪሳራ ደርሷል።
እንዲሁም በማህበራዊ ደህንነትና ማህበረሰብ አገልግሎቶች 2.72 ቢሊዮን የአሜሪካን ዶላር 25.1% የሚሆን አጠቃላይ ጉዳት እንደደረሰ ገልጿል። ውድመት ያደረሱትን በተመለከተ የኤርትራ መከላከያ ሰራዊት በትምህርት የአንበሳውን ድርሻ ይዟል ሲል የከሰሰው ሪፖርቱ ቀጥሎም የኢትዮጵያ መከላከያ ሰራዊትን ወቅሷል። ክቡራትና ክቡራን አድማጭ ተመልካቾቻችን ለሰዓቱ ያልናቸው አጫጭር መረጃዎቻችን እኚህ ነበሩ። ከጥቂት ሰዓታት በኋላ በሌሎች መረጃዎች ተመልሰን እንገናኛለን። ሰናይ ጊዜ